ሰላም ውዴ የምራች ቻናል ተከታታዮች እንደምንከረማችሁ። ዛሬ ይዤላችሁ የመጣሁት እዚህ ጋር የምታዩትን በቀላሉ ልናዘጋጀው የምንችለው የቁርስ አሰራር ወይም በማንኛውም ሰዓት ልትመገቡት የምትችሉት የምግብ አይነት ይሆናል። አብራችሁን ቆዩ። እዚህ ጋር እኔ 3 አይነት የፈረንጅ ቃሪያ አለኝ። አንድ አይነት ካላችሁ አንዱን አይነት ብቻ መጠቀም ትችላላችሁ። ከዛ በክቡ አድርጌ ከትፈዋለሁ። እንደምታዩት በእንደዚህ አይነት መልኩ ያው ቃሪያው በደንብ ታጥቦ የተዘጋጀ ነው። ያው እንደዚህ ስላይስ ስናደርግ ያው ባናሳሳው ጥሩ ነው። መጠነኛ አድርገን ውፍረቱን ማድረግ አለብን። ከዛ መሀል ላይ ያለውን እንደዚህ እናወጣዋለን። እንደምታዩት ይህንን ይመስላል። ከዛ እዚህ ጋር ደግሞ የድንብላል ቅጠል፣ ቃሪያ፣ ትንሽዬ ነጭ ሽንኩርት እና ቲማቲም አለኝ። ቲማቲሙንም ትንሽዬ ነው ማረገው፣ ብዙ አልጠቀምም። ለማዘጋጀው ያህል የሚበቃኝን ያህል ነው የምጠቀመው። ትንሽ ትንሽ ነው ማደርገው። የድንብላል ቅጠል፣ ቃሪያ፣ ቀይ ሽንኩርትና ቲማቲሙን። ከዛ እዚህ ጋር መጥበሻዬ ሲግልልኝ ትንሽዬ ዘይት አደርጋለሁ መጥበሻዬ ላይ። ከዛ ቃሪያውን እናደርግና እኔ ለ1 ደቂቃ ለሚሆን ጊዜ ከደንኩት። ቶሎ እንዲደርስ ስለፈለኩ ነው እንደዚህ ያደረኩት። እና ከዛ በኋላ ምንድነው ያደረኩት? በሌላኛው ወገን እንደገና ገለበጥኩት። ያው ሙሉ ለሙሉ መብሰል የለበትም። እዚህ ጋር ማወቅ ያለባችሁ ትንሽ እሳት እንዲነካው ብቻ ነው ማድረገው። ምክንያቱም በኋላ ላይ ደግሞ እንደገና ስለምናበስለው። አሁንም ለ1 ደቂቃ ከድኜ አቆየሁት። በጠቅላላ ለ2 ደቂቃ ነው ማለት ነው ከድኜ ያቆየሁት። እሳት ሚዲየም ላይ አድርጌ ነው እየተጠቀምኩ ያለሁት። ይህንን አውጣና ያው ሌላ የቀረኝን ደግሞ እንደገና እንደዚህ አይነት መልኩ አደርገዋለሁ። እዚህ ጋር 4 እንቁላል አለኝ። እሱ ላይ ትንሽ ቁንዶ በርበሬ ይበቃኛል ብዬ የማስበውን ያህል ጨው አደርግና በደንብ አድርጌ መተዋለሁ። በደንብ አድርጌ ያው ከመታት በኋላ እንቁላሉን ምን እንደማደርገው እዚህ ጋር ያው መሀል ላይ እናደርገዋለን ማለት ነው። ከዛ የከተፍናቸውን አትክልቶች እናደርጋለን። ቃሪያውን፣ ሽንኩርቱን፣ ቲማቲሙን እና የድንብላል ቅጠሉን ከላይ እናደርግበታለን። እዚህ ጋር አንድ ልነግራችሁ የምፈልገው ነገር ቢኖር አትክልቶቹን ከእንቁላሉ ጋር አንድ ላይ መደባለቅ ትችላላችሁ። እንደዚህ ከላይም ከማድረግ ከፈለጋችሁ እንደየፍላጎታችሁ ማድረግ ትችላላችሁ። እኔ ግን በእንደዚህ አይነት መልኩ ነው ያደረኩት። እና በትክክል ደግሞ ስላይስ ስታደርጉ በትክክል ካልቆረጣችሁት እንደኔ እንደዚህ አይነት ነገር ሊገጥማችሁ ይችላል። አሁን እኔ በአንድ በኩል በትክክል አልተቆረጠም ነበር። ስለዚህ እንቁላሉን በማረግበት ሰዓት ከታች ፈሰሰ የተወሰነ ማለት ነው። ግን ያው መልሼ እንደዚህ አስተካክለዋለሁ። አሁን እስኪበስልልን በአንድ በኩል እንጠብቃለን። ከዛ በኋላ ምንድን ነው የማደርገው? በሌላኛው በኩል እንዲበስል እንገለብጠዋለን። እዚህ ጋር እሳቱን ቀነስ አድርጋችሁ ነው መጠቀም ያለባችሁ። አለበለዚያ ሳይበስል ያው ማለት ከለሩ ማለት የማረር ሁኔታ ይኖረውና ግን ውስጡ ላይ በስል ይችላል። እንደገና ሲያዩት ደግሞ ላያምር ይችላል። ስለዚህ
እዚህ ጋር ጥንቃቄ አድርጉ። እሳቱን እንደምታዩት ከአንድ በኩል በጥሩ ሁኔታ ነው የበሰለልኝ። ከዛ በሌላኛውም በኩል እንደምታዩት በደንብ በስሏል። አሁን ይበቃዋል እና አውጣዋለሁ። የቀረኝን ደግሞ ያው በእንደዚህ አይነት መልኩ አዘጋጅቼ ጨርሰዋለሁ። እንደምታዩት በእንደዚህ አይነት መልኩ ጨርሻለሁ። ሲያዩት ራሱ በጣም ነው የሚያምረው። ያው ለየት ያለ ነገር ደስ ይላል አይደለ? ላይ ለገበታም ስታቀርቡት ደስ ይላል እና እኔ በእንደዚህ አይነት መልኩ አዘጋጅቼዋለሁ። ትወዱታላችሁ። እናንተም ሰርታችሁ ሞክሩት። ላይክ ማድረጋችሁን እንዳረሱ። ዛሬ ደግሞ አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰባችንን ተቀላቀሉ። ላለው በጣም አመሰግናለሁ። ሁሌም ከጎኔ በመሆን ስለምታበረታቱ። ሌላ ጊዜ በሌላ ስራ እስከምንገናኝ ድረስ ደህና ሁኑ።